ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የዕለቱን ዜናዎችን ከዘውትር ተሳታፊያችን ጋር በመሆን እናቀርባለን። አብራችሁን እንድትሆኑ ግብዣችን ነው። መልካም ቆይታ። ሁለተኛው ዙር የጽምዶ ስብሰባ በኬንያ ናይሮቢ መካሄዱ ተገለጸ። በፖርት ሱዳን የተካሄደው ቀጣይ ክፍል የሆነው የጽምዶ አባላት ስብሰባ በናይሮቢ ሰሞኑን መካሄዱ ነው ያገኘነው መረጃ የሚያመለክተው። ከፖርት ሱዳኑ ቀጥሎ በተካሄደው በዚሁ የናይሮቢው የጽምዶ ስብሰባ አዳዲስ አባላትና ተሳታፊዎች መገኘታቸውን ነው ስብሰባውን የተካፈሉት ፖለቲከኛና ዲፕሎማት ፕሮፌሰር መሐመድ ሐሰን ለአንከር ሚዲያ ይገለጹት። በቀጣይ በምስራቅ አፍሪካ ባሉ ህዝቦች ዘንድ የጋራ ተጠቃሚነት በጋራ የመጡ አደጋዎችን በጋራ ለመመከት የሚያስችሉ ስትራቴጂዎችን ለመቀየስ ስምምነት በማድረግ ነው የተጠናቀቀው። በጉዳዩ ዙሪያ የዘውትር ተሳታፊያችን አጭር መረጃ አለው። ጽምዶ የተሰኘው በህዝቦች መካከል ማህበራዊ ግንኙነት እንዲጠናከር የተመሰረተው ስብስብ ከሰሞኑ በናይሮቢ ሁለተኛ ጉባኤውን በማካሄድ ወደ ላቀ ምዕራፍ ማደጉን አስታወቀ። በህዝቦች መካከል መልካም ግንኙነት እንዲፈጠር ዋነኛ ዓላማ ያደረገው ጽምዶ በናይሮቢ ሁለተኛ ስብሰባውን ሲያካሂድ ከዚህ በፊት ከኤርትራ እና ከትግራይ ኃይሎች ከተገኙት በአንደኛው ዙር ማለት ነው ከተገኙት ግለሰቦች በተጨማሪ በተጽዕኖ ፈጣሪ ኢትዮጵያውያን ፕሮፌሰር መሐመድ ሐሰን ጨምሮ አቶ አንዳርጋቸው ጽጌ መገኘታቸውን ለማወቅ ተችሏል። ከዚህ በተጨማሪ የኡጋዴን ነፃ አውጪ ግንባር ተወካዮች እንዲሁም የሲዳማ ህዝብ አርነት ንቅናቄ ተወካዮች በሁለተኛው ዙር ናይሮቢ በተደረገው በሁለተኛው ዙር ጉባኤ የተገኙ ሲሆን በተለይ አማራን ወክሎ የተገኘ ባይኖርም አቶ አንዳርጋቸው ጽጌ በግል ተገኝተው የአማራ ህዝብ ጥያቄ እንዳቀረበ ለማወቅ ተችሏል። ጽምዶ በምስራቅ አፍሪካ ዜጎቻቸው በመልካም ግንኙነት እንዲጠናከር የተፈጠረ ስብስብ ሲሆን ይህ ስብስብ የፖርት ሱዳን ላይ የመጀመሪያ ስብሰባውን ካደረገ በኋላ ናይሮቢ ከሰሞኑ ያደረገው ስብሰባ ብዙ አካላትን ያካተተና ተጨማሪ አጀንዳዎች ላይ ውይይት ያደረገ መሆኑን ለማወቅ ተችሏል። ከዚህ በተጨማሪ በኢትዮጵያ በወታደራዊ እንቅስቃሴ ስርዓቱን በትጥቅ ትግል ለመጣል የሚንቀሳቀሱ ኃይሎች በተለይ የፋኖ ወይም የአማራ ፋኖ ብሔራዊ ንቅናቄ፣ የህወሓት ኃይሎች፣ የአፋር ዲሞክራሲያዊ ኃይሎች ግንባር ወይም ጉጉሙ ከቤንሻንጉል ታጣቂዎችን ጨምሮ በርካታ ስርዓቱን በጋራ ለመጣል የሚታገሉ ኃይሎች ትብብር የሚል አንድነት በመፍጠር ከብልጽግና አገዛዝ ጋር ለመፋለም ዝግጅታቸውን መጨረሳቸውን እያስታወቁ ይገኛሉ። የፋኖ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ከአንከር ሚዲያ ጋር ባደረገው ቃለ መጠይቅ ከነዚህ ኃይሎችና ከሌሎችም በኢትዮጵያ አንድነት ከሚያምኑ ድርጅቶች ጋር በጋራ ስርዓቱን ለመጣል የሚደረገው ስምምነት ወደ መጨረሻ መድረሱን በማስታወቅ በቅርብ ቀናት የተደረሰበትን ስምምነት ለኢትዮጵያ ህዝብ ይፋ እንደሚያደርጉ አያይዘው ጠቅሰዋል። ከዚህ በተጨማሪ ትብብሩ ወደ ላቀ ደረጃ እያደገ መምጣቱን በአንዳንድ ቦታዎች ላይም የጋራ ወታደራዊ እንቅስቃሴ በማድረግ አመርቂ ውጤቶችን ማግኘቱን እግረ መንገዳቸውን የጠቀሱበት ሁኔታ ነው ያለው። የጽምዶ የተባለው ስብስብ በተከታታይ ስብሰባዎችን ማካሄዱ በብልጽግና አገዛዝ ላይ ከፍተኛ ድንጋጤ ውስጥ እንዳስገባውና ከዚህ በተጨማሪ ይሄንን ጽምዶ የሚባለውን ኃይል በኢትዮጵያ በተለይ በኢትዮጵያ ሰርጾ እንዳይገባ ለማድረግ በተለያየ የሚዲያ አካላት ይሄንን ለመቃወም የሚዲያ ሰራዊትን አሰልፎ ይሄ ስርዓት የኢትዮጵያን ሊያፈርስ የሚችል ነው በማለት ጽምዶ ላይ ከፍተኛ ዘመቻ እያደረገ እንደሚገኝና ነገር ግን የጽምዶ ኃይሎች በማህበራዊ ግንኙነታቸው ከፍተኛ ደረጃ ላይ እየደረሱ መምጣታቸውንና በህዝብ ዘንድም ተቀባይነት እያገኙ መምጣታቸውን የአገዛዙ ስርዓት ከፍተኛ ድንጋጤ ውስጥ እንደከተተው ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ ቀጠናዎች እያደረገ ያለው የህልውና ተጋድሎ ባለፉት 2 ቀናትም ተጠናክረው መቀጠላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት መግለጫ አውጥቷል። በመግለጫውም የአማራ ህዝብ ለማይቀረው መስዋዕትነትና ድል እንዲዘጋጅ ነው የአባት አርበኞች ምክር ቤት ያስታወቀው።
ሰሞኑን የተካሄዱት አውደ ውጊያዎች ባለፉት 3 ዓመታት የአማራ ፋኖ ብሔራዊ ንቅናቄ እንደ አዲስም ከተቋቋመ ወዲህ የአገዛዙን ሰራዊት የማዳከምና በሎጂስቲክና በተለያዩ አቅም ማጠናከሪያዎች ራሱን የሚያደራጅበት ውጊያዎች እንደሆኑ ነው ለማወቅ የተቻለው። በዚህም በርካታ የጦር መሳሪያዎች መሰል ጥይቶችና የተለያዩ ቁሳቁሶች መማረካቸውን በርካታ የአገዛዙ ሰራዊትም በቁጥጥር ስር መግባታቸው ተመልክቷል። በተለያዩ የአማራ ክልል አካባቢዎች ካለፉት 3 ቀናት ወዲህ የአብይ አህመድ ሰራዊት ምድብ ቦታውን እየለቀቀ ወደ ፋኖ ቀጠና እየገባ እጅ እየሰጠ ሲሆን በከፊልም ወደ ተለያዩ አካባቢዎች በመሸሽ ሰራዊቱን እየተለየ መሆኑን ነው ለማወቅ የተቻለው። በወቅታዊ የፋኖ የተጋድሎ እንቅስቃሴ ዙሪያ ያሉትን መረጃዎች የዘውትር ተሳታፊያችን ባጭሩ ያቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ የአባት አርበኞች ምክር ቤት በዛሬው ዕለት መግለጫ አውጥቷል። ይህ መግለጫም በጣም ጠንከር ያለ ለስርዓቱ ማስጠንቀቂያም ጭምር የሚሰጥ መግለጫ ነው ያወጣው። በተለይ ለሀገር መከላከያ ሰራዊት የመከላከያ ሰራዊትን ክብር ያዋረደ የራሱን ዜጋ የሚገድል በተለይ በአማራ ክልል እየፈጸመ ያለው ወንጀል እናቱን የራሱን የመከላከያውን እናት፣ እህት፣ ልጅ፣ ወንድም ቤተሰብ እየገደለ እንደሆነና ከዚህ ድርጊታቸው መታቀብ አለባችሁ። መሸነፋችሁ ላይቀር እንዲሁ መሳሪያችሁን ይዛችሁ ከምትሸነፉ ከኛ ጋር ሁናችሁ የአማራ ፋኖ ብሔራዊ ንቅናቄ ትግል አብራችሁ እንድታግዙ በማለት መግለጫ ሰጥተዋል። በተለይ ደግሞ ለስርዓቱ ቀኝ እጁ ነው እያገለገለ ያለው የአማራ ክልል ምስልን ያስተዳደር ውስጥ የሚተዳደሩ ለልዩ ኃይሉ፣ ለአድማ ብተናው፣ ለሚኒሻውና ለፖሊስ አባላት ለማይቀረው ሽንፈት ከወዲሁ ራሳችሁን አዘጋጁ፣ አለዚያ ደግሞ ከቤታችሁ ድረስ መጠን ጉሮሯችሁን እያነቅን እንወስዳችኋለን በማለት መግለጫ እየሰጠ ነው። ይሄንን ድርጊት ለደሞዝ ሩሃና ለሌለው ደሞዝ፣ ለተለያየ ጥቅማጥቅም፣ ለመሬት ለከተማ ቦታ ብላችሁ ህዝባችሁን የምትገሉ የአድማ ብተና፣ የልዩ ኃይል፣ የፖሊስና ሌሎችም የታጠቁ ኃይሎችን ማስጠንቀቂያ በመስጠት ከዚህ ድርጊታቸው እንዲታቀቡ ማድረግ በማለት ማሳሰቢያ ሰጥቷል። በሶስተኛ ደረጃ ለብልጽግና አመራሮች እንዲሁ ከፍተኛ ተመሳሳይ ማስጠንቀቂያ መስጠቱን ነው መረጃዎች የሚያመላክቱት። ከዚህ በተጨማሪ እንግዲህ በትናንትናው ዕለት በማዕከላዊ ጎንደር በጎንደር ዙሪያ ወረዳ መገጭ ግድብ አካባቢ መሽጎ በሚገኘው የአገዛዙ ጥምር ጦር ላይ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በዳግማዊ ቴዎድሮስ 5ኛ ኮር ስር የሚገኘው ጎንደር የበጋሻው ክፍለ ጦር አሃዶች በፈጸሙት ከፍተኛ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱንና ይሄንን የዙሪያ ከበባ ውስጥ የገባውን የአገዛዙን ጦር ለማዳን ከአዘዞ በከባባድ መሳሪያዎች በዙ 23 በመድፍና በተለያዩ የቡድን መሳሪያዎች ታግዞ ይህን የተከበበ ኃይል ለማስወጣት እንቅስቃሴ ቢያደርግም ከፍተኛ ክሳራ ደርሶበት መበተኑን፣ በሌላ አቅጣጫም የአማራ ፋኖ ብሔራዊ እንቅስቃሴ ወይም የአማራ ፋኖ ብሔራዊ ንቅናቄ ከጎንደር ጠቅላይ ግዛት ዕዝ በላይ ዕዝ 202ኛ ኮር በጌምድር ክፍለ ጦር ዛሬ ከላይ አርማጮ ወረዳ ቆላ ሮቢት ተነስቶ በሌሊት ወደ ጋና ዮሐንስ ሲጓዝ መረጃው ቀድሞ የደረሳቸው የአማራ ፋኖ ብሔራዊ ኃይሎች ባደረጉት የማጥቃት እንቅስቃሴ በደፈጣ እና በከበባ ጥቃት 31 የአገዛዙን ጥምር ጦር በመግደል 5 ማቁሰላቸውንና በርካታ ተተኳሾችንና ወታደራዊ ትጥቆችን መማረካቸውን አስታውቀዋል። ከዚህ በተጨማሪ በዚሁ ቀጠና በበለሳ ከትናንትና ጀምሮ እየተደረገ ባለው ጦርነት አካባቢው በአራት አቅጣጫ ማለትም በአርባያ፣ በማክሰኝት፣ በጎሃላና በኪንፋስ በገላ በኩል የፋኖ ኃይሎች ገስግሰው ወደ አይመን ወደ መተባለችው ከተማ በመሄድ አይመን ከተማ ላይ መሽጎ የነበረውን የአገዛዙን ጦር በአራት አቅጣጫ በማጥቃት ከፍተኛ ክሳራ እንዳደረሱበት ለማወቅ ተችሏል። ይሄ ውጊያ በዛሬው ዕለት ከሰዓት በኋላ የቆመ ሲሆን አጠቃላይ የደረሰውን ጉዳት ለወደፊቱ የምናቀርብ ይሆናል። ይህ በእንዲህ እንዳለ እንግዲህ በቤንሻንጉል ጉሙዝ ክልል በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ ላይ የፋኖ ኃይሎች ከጉሙዝ ኃይሎች ጋር በጋራ በመቀናጀት በከተማዋ ወይንም የዞኑ ዋና ከተማ በሆነችው ግልገል በለስ ላይ በፈጸሙት የማጥቃት እንቅስቃሴ ትናንትና ከጠዋቱ 12 ሰዓት እስከ 5 ሰዓት ባደረጉት ውጊያ በከተማዋ ላይ ሰፍሮ የሚገኘው ኃይል ከብልጽግና አመራር ጋር በከፍተኛ ደረጃ የተጎዳ ሲሆን ከቻግኒ ከተማ ከባባድ መሳሪያዎችን ወደ ከተማው በመተኮስ የፋኖ ኃይሎች ሲቪሉ ሲመታ ይወጣሉ በማለት ከመናኸሪያው አካባቢ የመድፍ ቅንቡላ በተከታታይ በመጣል በከተማው ንጹሃን ዜጎች ላይ ከፍተኛ የሆነ የሞት አደጋ እንደተከሰተና ምናልባትም ከ25 በላይ ንጹሃን ኢትዮጵያውያን ወይንም የከተማው ነዋሪዎች በተወረወረ ከ20 ኪሎ ሜትር ርቀት ላይ
ወይም ቻግኒ ከተማ ላይ በተወረወረ መድፍ ላይ መድፍ ጉዳት እንደደረሰባቸውና ህይወታቸው እንዳለፈ ነው መረጃዎች እያመላከቱ የሚገኙት። እንዲሁም በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ያለ ጦርነት የአገዛዙን ጦር እያስከዳ ከራሱ ጋር እየቀላቀለው እንደሆነ ለማወቅ ተችሏል። ከሻለቃ መሪ ጀምሮ እስከ ዲሽቃ ተኳሽ ድረስ በርካታ የኮማንዶ የአየር ወለድ እንዲሁም የመከላከያና የአድማ ብተና የሚኒሻ አባላት የፋኖ ኃይሎችን እየተቀላቀሉ እንደሆነ በተለይ 2 ክላሽ 230 ተተኳሽ 2 ቦምብ እና በርካታ ትጥቆችን የያዙ 112ኛ አየር ወለድ ክፍለ ጦር አባላት የአጼ ምኒልክ ክፍለ ጦርን መቀላቀላቸውን አስታውቀዋል። ለራስ አበባ አረጋይ ክፍለ ጦር ደግሞ 2 ያገዛዙ ባለስልጣናት ማለትም ወታደራዊ አዛዦች ስናይፐር ተኳሾች የፋኖ ኃይሎችን ተቀላቅለዋል። በአጠቃላይ በዚሁ ቀጠና ከ10 በላይ የሰራዊት አባላት የወታደራዊ አዛዦች እንዲሁም ድሽቃና ሞርተር ተኳሾች 1025 ተኳሾችን በመያዝ 8 ትጥቅ በመያዝ 8 ክላሽ በመያዝ 14 ቦምቦችንና ሌሎችንም ወታደራዊ ቁሳቁሶች በመያዝ የፋኖ ኃይሎችን መቀላቀል መቻላቸውን ነው መረጃዎች እያመላከቱ የሚገኙት። መሳይ የአማራ ተወላጆች ላይ ያነጣጠረ ግድያ እየተፈጸመበት ባለው የጉራጌ ዞን አካባቢ አሁንም ከፍተኛ የሆነ ስጋት እንዳላቸው የአማራ ተወላጆች ገለጹ። ግድያው ቀድሞ የጀመረ ሰሞኑንም ተጠናክሮ እየተካሄደ እንዳለ በመግለጽ አካባቢውን ሸሽተው መውጣታቸውም እየተነገረ ነው። የአብይ አህመድ አገዛዝ የቀይ ሽብር ዘመንን በሚያስታውስ መልኩ የአማራ ተወላጆችን በተገኙበት በጥይት ተደብድበው እንዲገደሉ ያደረገበትን እርምጃውን ሰሞኑንም አጠናክሮ በመቀጠል በዚህ ሳምንት 3 የአማራ ተወላጆችን እየተጓዙ ካለበት ተሽከርካሪ በማስወጣት በጥይት ደብድቦ መግደሉ የሚታወስ ነው። የማዕከላዊ ኢትዮጵያ ክልል የጸጥታና ደህንነት ኃላፊ መግለጫ በመስጠት የተገደሉት ሽፍቶች ናቸው፣ ዘራፊዎች ናቸው በማለት የገለጹ ሲሆን የሟቾች ቤተሰቦች ጋር ደህንነቶችን በመላክ መንግስት አልገደላቸውም፣ ውጡና በየሚዲያው አስተባብሉ ሲሉ ጫና እየፈጠሩባቸው እንዳለ ያገኘነው መረጃ ያመለክታል። በ3ቱ የአማራ ተወላጆች ላይ የተፈጸመው ግድያ ዓለም አቀፍ ትኩረትን እንዲያገኝ የተለያዩ ወገኖች ጥረት እያደረጉ ይገኛሉ። ግድያው ካለፈው ዓመት ጀምሮ በተለያዩ የጉራጌ ዞን አካባቢዎች የቀጠለ ሲሆን ሰሞኑን አበሸጌ በተባለ ወረዳ የተገደሉት 3ቱ የአማራ ተወላጅ ወጣቶች የተፈጸመባቸው ግድያ ዘርን መነሻ ያደረገ የአማራ ብሔር ተወላጆችን ከአካባቢው ጠራርጎ ለማስወጣት የተጀመረ ዘመቻ አካል እንደሆነም ተፈናቅለው በተለያዩ አካባቢዎች ተሸሽገው የሚገኙ የአማራ ብሔር ተወላጆች ገልጸዋል። በዚህ ጉዳይ ላይም የዘውትር ተሳታፊያችን መረጃዎችን በማከል ተከታዩን ዘገባ ያቀርብልናል። በማዕከላዊ ኢትዮጵያ ክልል አበሼ ወረዳ በጠራራ ፀሐይ አቶ ተመስገን ጌታቸው ይታገሱ ግደውና ግዛው ግርማዬ የተባሉ በህዝብ ማመላለሻ ሚኒባስ ሲጓዙ ከማመላለሻ አውቶቡሱ ላይ የታጠቁ ኃይሎች በርካታ ሆነው ሚኒባሱን አስቆመው ካወጧቸው ለፍጥኝ አስረው ካቆያቸው በኋላ የሚኒባሱ ሰዎች እየተመለከቱ እያዩ 3ቱንም ጭንቅላታቸውን በጥይት በመምታት ገለዋቸዋል። እነዚህ ወጣቶች እንግዲህ ሲቪል የለበሱ በቪዲዮም በፎቶግራፍም እንደሚታየው ሚኒባሱም ቁሞ እንደሚታየው ሲቪል የለበሱ እጅግ በጣም ከፍተኛ ድንጋጤ የሚታይባቸው ወጣቶች ናቸው። እነዚህ ወጣቶች እንግዲህ ተወልደው ያደጉት እዛው አካባቢ ነው፣ አበሽጌ ወረዳ። ይሄ ወረዳ በደቡብ ምዕራብ ኢትዮጵያ ክልል እጅግ በጣም ትርፍ አምራችና በርካታ የአማራ ተወላጆች ለብዙ ዘመናት እዛ ተወልደው ያደጉበት አካባቢና በአመራርነትም ደረጃ እዛው ሲኖሩ የነበሩ ወረዳም የሚያስተዳድሩ በምርትም ከፍተኛ የሆነ ምርት ለኢትዮጵያ ሕዝብ የሚያቀርቡ ወረዳ ሆኖ እያለ ነገር ግን አሁን የነዚህ 3 ሰዎች መሞት በርካታ ነገሮችን ወይም በርካታ ሚስጥሮችን እያወጣ ነው የሚገኘው። ይሄ ወረዳ ለኦሮሚያ ክልል በተወሰነ ደረጃ ያዋስናል። የክልሉ የሰላምና ደህንነት ቢሮ ኃላፊ እንደተናገረው ከሆነ የአካባቢ እየተዳደረ ያለው በኮማንድ ፖስት አማካኝነት ከኦሮሚያ ክልል የመጡ የወታደራዊ አዛዦች እንዲሁም የልዩ ኃይል አባላት እንዲሁም በደቡብ ምዕራብ ኢትዮጵያ የሰላምና ጸጥታ ቢሮ የታጠቁ ኃይሎች በኮማንድ ፖስት የሚያስተዳድረው ሆኖ እያለ ነገር ግን ያልታጠቁ ኃይሎችን
ከሚኒባስ አውርደው በከፍተኛ ጭካኔ በመግደል ብቻ ሳይበቃቸው ከገደሏቸው በኋላ በጣም የሚያሳዝነው ከተወለዱበት አካባቢ ወደ ቤተሰቦቻቸው አካባቢ አስክሬናቸውን በመውሰድ ለ3 ተከታታይ ቀናት አስክሬናቸው እንዳይነሳ በማድረግ እኔን ያየ ይቀጣ እንዲልና ህብረተሰቡ እንዲሸማቀቅ ለማድረግ ከፍተኛ ጥረት አድርገዋል። ህብረተሰቡ ከ3 ቀን በኋላ ይህንን አመራሮች ለምኖ ደጅ ጠንቶ አስክሬን እንቅበር ብሎ ለምኖ ከወደቁበት ቦታ 3 ተከታታይ ቀናት ጠብቆ አንስቶ እንደቀበራቸው ነው መረጃዎች የሚጠቁሙት። እንግዲህ አልገደልንም እንዳይሉ የክልሉ መንግስት የሰላምና ጸጥታ ቢሮ ኃላፊ በሽፍቶች ላይ እርምጃ ወስደናል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ሽፍታ ስለሆኑ እርምጃ ወስደንባቸዋል። እነዚህ ሰዎች ሲዋጉ አልተያዙ። እንግዲህ በዓለም አቀፍ የጦርነት ህግ መሰረት በውጊያ መካከል እንኳን የተያዙ ሰዎች የጦር ምርኮኛ እንክብካቤ ተደርጎላቸው በተለየ ሁኔታ እንዲያዙ የኢትዮጵያ የፈረመችው እንዳለ ሆኖ እነዚህ ሰዎች ከገደሏቸው በኋላ ሽፍታ ናቸው፣ ስለዚህ በሽፍታ ላይ እርምጃ መውሰዳችን ትክክል ነው በማለት ንጹሃንን እየገደሉ ምክንያት እየሰጡ ነው የሚገኙት። ይሄን በቃሉላቸው ደግሞ በተጨማሪ በቤተሰቦቻቸው ዘንድ በመሄድ ቤተሰቦቻቸውን እያስፈራሩ ነው የሚገኙት። የሞቱበትን ምክንያት አናውቅም። እንዲሁም ቤተሰቦቻቸው የመንግስት አካላት አልገደሏቸውም ብለው በሚዲያ ባገኙት አጋጣሚ ወይም ባገኙት ሚዲያ ላይ መግለጫ እንዲሰጡ፣ ይሄን ካላረጋችሁ ግን ቤተሰቦቻችሁ ወይም ልጆች የተገደሉባችሁ ቤተሰቦች እናንተንም እንደማንለቃችሁ በማለት የታጠቁ ኃይሎች በቤተሰቦቻቸው መኖሪያ ሰፈር በመሄድ እያስፈራሯቸው ይገኛሉ። በጣም የሚያሳዝነው ደግሞ ቤተሰቦቻቸው እንዳያለቅሱ፣ ድንኳን እንዳይጥሉ እና ወዳጅ ዘመድ ቤተሰብ ለቅሶ እንዳይደርሳቸው ለማድረግ የታጠቁ ኃይሎች በተወለዱበት ሰፈር ሄደው ቤተሰቦቻቸው ወላጅ እናታቸው፣ አባታቸው፣ ቤተሰቦቻቸው ለቅሶ እንዳይቀመጡ ለማድረግ ህብረተሰቡን ሲበትኑ መዋላቸውን ነው። በአጠቃላይ የተረዳነው ነገር ምንድነው? መንግስት በስህተት ሳይሆን አልሞ አቅዶ ህብረተሰቡን አንገት ለማስደፋት የተለያዩ እርምጃዎችን እየወሰደባቸው እንደሆነና የአበሽጌ ወረዳ አሁን በከፍተኛ ውጥረት ላይ እንደሚገኝ፣ ከፍተኛ ቁጥር ያለው የታጠቀ ኃይል በወረዳው ተሰማርቶ ህብረተሰቡን እያስጨነቀ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። መሳይ የአብይ አህመድ አገዛዝ በእስር ላይ የሚገኙ የአማራ ብሔር ተወላጅ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ ፖለቲከኞችና ባለሀብቶች ላይ የጀመረውና በይቅርታ እንዲወጡ እያደረገ ያለው አስገዳጅ እርምጃ በተለይም አንፈርምም ባሉት እስረኞች ላይ ተጠናክሮ መቀጠሉ ተገለጸ። ካሉበት እስር ቤት ያልፈረሙት ተለይተው ወደ ሌላ ቤት መወሰዳቸውም ታውቋል። ያልፈረሙት እስረኞች ቤተሰቦችም በአገዛዙ ደህንነቶች እየተዋከቡ ሲሆን እስረኞቹ በይቅርታ እንዲወጡ እንዲያሳምኗቸው ለቤተሰቦቻቸው ቤት ለቤት በመሄድ አስገዳጅ በሆነ መልኩ ጫናም እየፈጠሩባቸው እንዳለ ነው የደረሰን መረጃ የሚያመለክተው። አብይ አህመድ በአማራ ክልል ለተፈጸመውና በሺዎች ለሚቆጠሩ ንጹሃን ዜጎች ህልፈትና በቢሊዮን ለሚቆጠር ንብረት ውድመት ተጠያቂ ነን ብለው እስረኞቹ የይቅርታ ፎርም ሞልተው እንዲወጡ አስገዳጅ እርምጃ እየወሰደ ሲሆን አብዛኛው እስረኛ አንፈርምም በማለቱ በአገዛዙ ደህንነቶች ከፍተኛ ጫና ውስጥ እንደሚገኝ ነው ያገኘነው መረጃ የሚያመለክተው። የአብይ አህመድ አገዛዝ እነዚህ ያልፈረሙት እስረኞች ላይ በማንኛውም ሁኔታ ሰቆቃ ጭምር በመፈጸም በግድ እንዲፈርሙ ለማድረግ ውሳኔ ላይ መድረሱም ተመልክቷል። እስካሁን ባለው መረጃ አሻፍረኝ ብለው ፊርማቸውን በይቅርታ ፎርሙ ላይ አናኖርም ያሉ እስረኞች በአቋማቸው መጽናታቸው ተመልክቷል። በዚህ ጉዳይ ላይ ያለውን መረጃ የዘውትር ተሳታፊያችን እንዲህ በዝርዝር ያቀርበዋል። የኢትዮጵያ ሰብአዊ መብት ኮሚሽነር ከተሰጣቸው የስራ ድርሻ ባፈነገጠ መልኩ ማለት አቶ ብርሃኑ አዴሎ ማለት ነው የእስረኞችን የፖለቲካ የእስረኞችን እንዲሁም ጋዜጠኞችን የመብት ተሟጋቾችና ነጋዴዎችን በተለይ ሙሉ በሙሉ የአማራ ተወላጅ የሆኑ ዜጎችን በእስር ቤት ለ3 ተከታታይ ዓመታት ከፍተኛ የሆነ የሰብአዊ መብት ጥሰት ሲፈጸምባቸው፣ በወታደራዊ ማሰልጠኛ ላይ ከፍተኛ በደል ሲፈጸምባቸው፣ ሕክምና ሲከለከሉ፣ ውሃ ሲጠሙ፣ ምግብ ሲከለከሉ፣ ቤተሰብ እንዳያቸው ሲደረግ፣ የሃይማኖት አባቶች እንዳይጎበኛቸው ሲደረግ፣ በወታደራዊ ማሰልጠኛ አፍኖ ለረጅም ዓመታት ሲያሰቃያቸው ሲቆይ ምንም ትንፍሽ ያላለው ነገር ግን አሁን ከኢትዮጵያ ሰብአዊ መብት ኮሚሽን ተልዕኮ ውጭ በመሆን የመንግስትን ጉዳይ በማስፈጸም
እነዚህ ዜጎች ፈርመው እንዲወጡ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። እንግዲህ ለ3 ዓመታት ያለ ፍርድ አስቀምጦ አሳፋሪና አሸማቃቂ ሰነድ በማዘጋጀት ለ3 ቀናት ስልጠና እንዲወስዱ ለማድረግና ቲሸርት አስለብሶ አይደገምም በማለት ከዚህ በፊት የነበረው ስርዓት የፖለቲካ እንቅስቃሴ የሚያደርጉ ዜጎችን እያሸማቀቀ አይደገምም የሚል ቲሸርት አሳትሞ በማልበስ ዜጎች እንዲሸማቀቁና ከፖለቲካ እንዲርቁ ለማድረግ ከፍተኛ እንቅስቃሴ ሲያደርግ እንደነበር እናስታውሳለን። ይሄን ነው ለመድገም እንቅስቃሴ እያደረጉ የሚገኙት። እንግዲህ የፊርማው ዋና ጭብጥ ደግሞ በአማራ ክልል በተፈጠረው ቀውስ ኃላፊነት እንዲወስዱ ይሄ ኃላፊነት በህይወት በጣም በርካታ ዜጎች የሞቱበት መከላከያ፣ አድማ ብተና፣ ልዩ ኃይል፣ ፖሊስ፣ ሌሎችም የብልጽግና ታጣቂዎች በፈጸሙት ግፍ እነዚህን ግፉዓን ወንጀለኞች እንደሆኑ ለዚህ ህይወት መጥፋት ተጠያቂ እንደሆኑ ለማድረግ በዚህ ጉዳይ ላይ እንዲፈርሙ ነው ጥያቄ የቀረበባቸው። በተጨማሪ በአማራ ክልል ለወደመው መሰረተ ልማት አጠቃላይ ውድመት በቁስ በገንዘብ ተገልጾ ለዚህም ተጠያቂ ነን በማለት መፈረም አለባችሁ በማለት ጥያቄ ቀርቦላቸዋል። ወደፊት እንግዲህ በተመሳሳይ ድርጊት እንደማይሳተፉ ቃል እንዲገቡም ተጠይቀዋል። እንግዲህ ቃሉን ካፈረሱ መንግስት ለሚወስድባቸው ማንኛውንም አይነት ህጋዊ እርምጃ መንግስት የማይጠየቅ መሆኑን አውቃችሁ ፈርሙ በማለት እያስፈራሯቸው ይገኛሉ። እንግዲህ ከዚህ በተጨማሪ ደግሞ እምቢ አንፈርም ያሉት ደግሞ እንዲሁም የፈረሙትንም ጭምር አገሪቷ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳችሁ ወንጀል መሆኑን እንድታውቁት፣ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባችሁ ማለታችሁ ወይም ከዚህ አቋማችሁ ወንጀል መሆኑን አውቃችሁ ከዚህ እንቅስቃሴ እንድትቆጠቡ፣ በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎችን እንዲያወግዙ ቅድመ ሁኔታዎች ተቀምጠው በይቅርታ ህጉ ገና ወንጀለኛ ያልተባሉ መሳይ እንግዲህ በዚህ የይቅርታ ህግ በኢትዮጵያ የይቅርታ ህግ መሰረት አንደኛ የይቅርታ ህጉን የሚሰጠው የመንግስት ስራ አስፈጻሚ ሳይሆን የሀገሪቱ ፕሬዚደንት ነው። እንግዲህ ይቅርታ የሚሰጣቸው ዜጎች ደግሞ በወንጀለኛ መቅጫ አንቀጽ 229 እና የይቅርታ አዋጅ 840/2006 አንቀጽ 15 በወንጀለኛ ክርክር ተደርጎ ጥፋተኛ የተባሉ ዜጎች ወይም 1/3ኛውን እስራት የተፈጸመባቸው የጨረሱ ዜጎች የይቅርታ ፎርሙ ሞልተው ይቅርታ ይሰጣቸዋል ይላል። ነገር ግን ይሄ ገና ምንም አይነት ወንጀለኛ ተብለው በፍርድ ቤት ያልተወሰነባቸው ለ3 ተከታታይ ዓመታት ከፍተኛ በደል ሲፈጸምባቸው የነበረና ፍርድ ቤት እንዲሁ ለይስሙላ ሲያመላልሳቸው የከረሙ ዜጎች ሆኖ አሁን መንግስት ከፍተኛ አጣብቂኝ ውስጥ በመግባቱ ከአጣብቂኙ ለመውጣት እነዚህን ዜጎች ለፖለቲካ ማስተንፈሻ ለማድረግ ነገር ግን ሲወጡ ሁለተኛ አይደገመኝም ብለው እንዲወጡ ለማድረግ ነው እንቅስቃሴ እየተደረገ ያለው። ነገር ግን በርካቶቹ አንፈርምም ብለው በአቋማቸው እንደጸኑ ሲሆን በእንፈርማለን እና አንፈርምም የሚሉ ወይም በፈረሙ ኃይሎች መካከል ግጭት እንዳይፈጠር ለማድረግና ተጨማሪ ሎቢ ለማድረግ ወይንም ለማሳመን ያልፈረሙ እስረኞችን ለማሳመን ሁለቱን የፈረሙትና ያልፈረሙትን በተለያየ ክፍል ውስጥ በማስገባት አሁንም የብርሃኑ አዴሎ መስሪያ ቤት ሰራተኞችና እንዲሁም የብሔራዊ መረጃና ደህንነት እና የፌዴራል ፖሊስ ኃይሎች ወደ እስረኞች አንፈርም ወዳሉ እስረኞች በመግባት አሁንም ከፍተኛ የሆነ ማስፈራራና ዛቻ እየተፈጸመባቸው እንደሚገኝ ነው ማወቅ የቻልኩት። ከዚህ በዘለለ ወደ ቤተሰቦቻቸው የታሰሩ ሰዎች ሚስቶችን፣ እናትና አባቶችን ወይም ባሎች ጋር በመሄድ ቤተሰብሽን አትፈልጊውም ወይ ወይም ቤተሰብክን አትፈልገውም ወይ? ለምን ነው ቤተሰቡክን ሄደህ የማታሳምነው? ፈርመው ይውጡ። ከፈረሙ በኋላ መንግስት በተለያዩ ሁኔታዎች በድርድር ወደ ሰላማዊ ኑሮ እንዲመጡ ለማድረግ ጥረት እናደርጋለን በማለት ከቤተሰቦቻቸው መኖሪያ ቤት ድረስ በመሄድ ዜጎችን እያስጨነቁ እንደሚገኝ ከእስር ቤት በዘለለ በእስረኞች ቤተሰቦች ላይ አሁንም ጫና እየፈጠሩ እንደሆነ ነው መረጃዎች የሚያመላክቱ። እንግዲህ ይቅርታው የጠየቁት ካልጠየቁት መለየቱ ደግሞ እጅግ በጣም ከፍተኛ የሆነ ረብሻ እንዳይፈጠር ለማድረግ በመካከላቸው የክፍል ልዩነት በማድረግ አሁንም በመካከላቸው ልዩነት እንዲፈጠር ለማድረግ ከፍተኛ እንቅስቃሴ እያደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ
በመጨረሻም የኦህዴድ ብልጽግና አዲስ አበባ በኦሮሚያ ክልል ስር ትጠቃለል፣ የኦሮሚያ ክልል ርዕሰ መዲናም ትሁን የሚለውን አቋሙን በአስገዳጅ ሁኔታ ተፈጻሚ ለማድረግ ያለ የሌላ ኃይሉን አስተባብሮ እየተንቀሳቀሰ መሆኑ ተገለጸ። ተሳታፊዎችን ከማስፈራራት በስልጣን ተጠቅሞም መደለያዎችን በማቅረብ አጀንዳው ተቀባይነት እንዲያደርግ እየተረባረበ መሆኑ ተመልክቷል። አብይ አህመድ ከሰሞኑ የኦሮሞ ተወላጅ ያልሆኑ የብልጽግና ባለስልጣናትን በተናጠል በመጥራት የአዲስ አበባ ጉዳይ ለኦህዴድ ብልጽግና አጀንዳ ድጋፍ እንዲሰጡ ለዚህም በተለዋጭነት ስልጣናቸው እንደሚጠበቅና ሌሎች ጥቅማ ጥቅሞችም እንደሚከበርላቸው በመጥቀስ ለማሳመን ከፍተኛ ጥረት እያደረገ መሆኑም ተመልክቷል። የምክክር ኮሚሽኑ ሂደቱን በኦህዴድ ብልጽግና ሰዎች ተነጥቋል። የአዲስ አበባ ጉዳይ አጨቃጫቂ ሆኖ በመድረኩ ላይ አሁንም ከፍተኛ ውዝግብ እየፈጠረ ይገኛል። የአብይ አህመድ አገዛዝ የኦሮሞ ብልጽግና የአዲስ አበባን ጉዳይ ለኦሮሚያ ክልል ዋና ከተማነት በመስጠት እንዲቋጭ የሚያደርገውን ጥረት አሁንም ገፍቶበታል። ብዙዎች እየተቃወሙት ነው። በጉዳዩ ላይ የዘውትር ተሳታፊያችን አጠር ያለ ሪፖርት ያቀርብልናል። የምክክር ኮሚሽኑ ለበርካታ ወራት የህዝብ አጀንዳ ሰብስቤያለሁ ብሎ እና የህዝብ ተወካዮችን ወይንም ከየቦታው ከየክልሉ ተሰብስቦ የመጡ ኢትዮጵያውያንን በኮንቬንሽን ሴንተር ወይንም አዲሱ የመሰብሰቢያ አዳራሽ ላይ በርካታ ኢትዮጵያውያንን አሰባስቦ ለውይይት ማቅረቡ ይታወቃል። እንግዲህ 8 አጀንዳዎች ናቸው የተቀረጹት ወይም የውይይት አጀንዳ ሆነው የተቀረጹት 8 ናቸው። ነገር ግን በዋናነት በአዲስ አበባ ጉዳይ ላይ ከፍተኛ መጨቃጨቅ ከተፈጠረ በኋላ አሁንም ያለ ስምምነት በአዲስ አበባ ጉዳይ እስከዛሬ ድረስ መቋጫ ያላገኘ ጉዳይ መሆኑ ታውቋል። ከፍተኛ ህገወጥነት፣ እንቢተኝነት የታየበት ነው እየሰማን የምንገኘው። በተጨማሪ በተመካካሪዎች ዘንድ እንግዲህ አዲስ አበባ ከተማ አጀንዳ ህብረተሰቡ ይወያይልኝ ብሎ የወከላቸው ሰዎች አንደኛ በፌዴራል መንግስት ትተዳደር፣ በኦሮሚያ ክልል ትተዳደር ወይም ራሷን ችላ ትተዳደር የሚል አጀንዳ ሆኖ ያለ፣ ነገር ግን ከነዚህ ከመወያያ አጀንዳዎች ውጪ በፌዴራል መንግስቱና ነገር ግን የኦሮሚያ ክልል መቀመጫ መሆን አለባት የሚል ከዚህ በፊት በአጀንዳ ያልተቀረጸ ነገር ግን ከነዚህ 3 አጀንዳዎች ውጪ የሆነው የኦሮሚያ ብልጽግና አሁን በተለየ መንገድ እጅግ በጣም ጨካኝነቱን አምባገነንነቱን እያሳየበት የመጣበት ሁኔታ ነው እየተፈጠረ ያለው። እንግዲህ አዲስ አበባ ጉዳይ አሁንም በውጥረት እየቀጠለ መሆኑንና በተለይ የኦህዴድ አመራሮች በምክክሩ ሙሉ በሙሉ በተሸናፊነት ያጠናቀቁ በመሆኑ አሁን ስልቱን በመቀየር በተለይ የብልጽግና ከፍተኛ የኦህዴድ የብልጽግና አመራሮች ስልታቸውን በመቀየር የፖለቲካ አመራሮችን በማስፈራራት በመደለልና በተለያዩ መንገዶች በማባበል የእነሱን አጀንዳ እንዲፈጽሙላቸው ለማድረግ ከፍተኛ ጥረት ትንቅንቅ ውስጥ ነው የገቡት። አንዳንዶቹ ደግሞ በተለይ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌ የፊንፊኔ ጉዳይ የሚመለከተው ኦሮሞን ብቻ ነው፣ በዚህ ጉዳይ ላይ ከሀበሻ ጋር መነጋገር አያስፈልግም፣ ፊንፊኔ ለቄሮ የደም ካሳ የተሰጠች የኦሮሞ መሬት ናት፣ ስለዚህ ውይይት አያስፈልግም በማለት በግራና በቀኝ ሲፋለሙ የነበሩ የኦሮሞ የተለያዩ የፖለቲካ አመራሮች አሁን አንድነት በመፍጠር ከብልጽግና ኦህዴድ አመራሮች ጋር በጋራ በአዲስ አበባ ጉዳይ ላይ ድርድርም አያስፈልግም፣ በዙሪያው የሚገኘው የገዳ ኮማንዶ በአዲስ አበባ ዙሪያ የሚገኘው የገዳ ኮማንዶ ገብቶ ይወራታል በማለት በይፋ ተሸናፊነታቸውን ለማሳየት ሞክረዋል። ብልጽግና እንዲሁ ደግሞ የማንነትና የወሰን ጥያቄ ያላችሁ ፓርቲዎች ጥያቄያችሁ እንዲመለስላችሁ ከፈለጋችሁ እኛን የኦህዴድ አመራሮችን አዲስ አበባን የኦሮሚያ እንድናደርግ የሚያስችለንን ድጋፍ እንድሰጡን በማለት በመደለል ላይ ይገኛሉ። በተለይ የአማራ ክልል ተወክለው የመጡ ኃይሎችን ተጨማሪ የሚኒስተርነት ማዕረግ፣ የቢሮ ኃላፊነት ማዕረግ፣ ሌሎችንም ስልጣኖችን እንሰጣቸዋለን፣ ለአንዳንዶችም ደግሞ የመንግስት ተወካይ ያልሆኑ ሰዎችን ደግሞ በጣም በብዙ ሚሊዮን የሚቆጠር ገንዘብ እንሰጣቸዋለን፣ የእኛን ውሳኔ ደግፉ በማለት እየደለሏቸው ይገኛሉ። ነገር ግን አሁን ይሄ መደለል ብዙ ውጤት ያመጣላቸው አይመስለኝም። ስለዚህ አጀንዳው መጀመሪያም ለውይይት መቅረብ የለበትም የሚለውን አቋም ይዘው የአዲስ አበባ ጉዳይ በጉልበት ለማስፈጸም ከፍተኛ እንቅስቃሴ እያደረጉ እየመጡ እንደሆነ ነው መረጃዎች የሚያመላክቱት።
ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።